ክቡር ፕሬዝዳንት ሽመልስ አብዲሳ በጠና ታመሙ። ከስውሯ ማርያም አስደንጋጭ ዜና ሰምተናል። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም የተለያዩ መረጃዎችን እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ማስባቸውን መረጃዎችን ይዤ መጥቻለሁ። መረጃው ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ ቤተሰብ በመሆን ትብብር አጋምታችሁን በማሳየት እንግዲህ ከጎናችን እንድትቆሙ እንሻለን። ያው መረጃውን ላይክ አታደርጉም እይታም የለውም እንደምታዩት ማለት ነው። እንግዲህ ኦርቶዶክሳዊ መሆን ማለት በጣም ከባድ፣ በተለይ እዚህ በሚዲያው ዓለም ላይ ከባድ እየሆነ መጥቷል። ምክንያቱም የሆነ ዘፈን ቢለቀቅ የሆነ ነገር ቢለቀቅ ብዙዎቻችን ያንን ሼር ለማድረግ ለማስተጋባት ለማሰራጨት እንጣጣራለን። ግን ደግሞ ኦርቶዶክሳዊ መረጃ ወይም ደግሞ ወቅታዊ ጉዳዮችን ለመዳሰስ ይዘን ስንመጣ ሃይባዩም የለውም እይታም የለውም። ስለዚህ የምትፈልጉ ላይክ ማድረግ ሼር ማድረግ መረጃውን ማዳረስ እንዳይዘነጋ ለማለት እወዳለሁ። ወደ መረጃዎቼ በቀጥታ ስገባ እንግዲህ በቅድሚያ እንድናደምጥ የምወደው ከዚህ ከስውሯ ማርያም የተሰማውን አሳዛኝ ዜና በማስደመጥ ይሆናል። በጣም ልብ የሚሰብር መረጃ ነው። በትናንትናው ከትናንት በስቲያ በነበረው መረጃችን አንድ ጥንክር አቅርበን ነበረ። እንግዲህ አንድ ወጣት ወደ ስውሯ ማርያም ሄዶ አምርቶ ነበረ። ከዛ አንድ ጊዜ መጣሁኝ ብሎ እንግዲህ ጸበል ቦታ ላይ ስልኩንም መታወቂያውንም ያሉትን ነገሮች በሙሉ ትቶ ድረስ ብዬ እመጣለሁ ብሎ ትንሽ ፈቀቅ እንዳለ ከዛ በኋላ ይጠፋል። ለቀናት ሲፈለግ እንደነበረና ስውሯ ማርያም ላይ ምንድነው የተፈጠረው በሚል የነበረውን ነገር በመረጃ ማቅረብ ይታወሳል። ከዚህ ጋር የተገናኘው አሳዛኙ መጨረሻ ምን ይመስላል የሚለውን ነው ማቀርበው። እንግዲህ ከጀርባዬ ነው ምስሉ እንደምትመለከቱት ከዚህ ወጣት ጋር የተገናኘ ነው። ሰበር መርዶ ሲል ነው ጉርሻ በገጹ ያወጣው። ለቀናት ሲፈለግ የነበረው የወጣት ሙሉቀን ኃይሌ አስክሬን ተገኘ ይላል። ገና ዜናው ሲጀምር ከዚህ ነው። ላለፉት ቀናት በሰሜን ሸዋ ስውሯ ማርያም ጸበል ቦታ ተገኝቶ በድንገት ደብዛው ጠፍቶ የነበረ ወጣት ሙሉቀን ኃይሌ በሚያሳዝን ሁኔታ ህይወቱ አልፎ መገኘቱም ተረጋግጧል። ባለፈው መጋቢት 4 ቀን 2018 ዓ.ም ከምሽቱ 5 ሰዓት ገደማ ሰው ጠራኝ በማለት መታወቂያውንና ንብረቱን ትቶ ከጸበል ቦታ የወጣ ወጣት ሙሉቀን ከዚያ ጊዜ ጀምሮ የት እንደደረሰ ሳይታወቅ ቀርቷል። ቤተሰቦቹ፣ ወዳጆቹ፣ ዘመዶቹ ላለፉት ቀናት በከፍተኛ ጭንቀትና ተስፋ ፍለጋ ሲያደርጉ ቢቆዩም በትናንትናው ዕለት አስክሬኑ ከጸበሉ ራቅ ብሎ በሚገኘው ጫካ ውስጥ ሊገኝ ችሏል። እንደ ወጣቱ ወንድም ገለጻ በአሁኑ ሰዓት የአስክሬን ምርመራው አውቶፒ ለማድረግና የሞቱ መንስኤን ለማወቅ አስክሬኑ ወደ ደብረ ብርሃን ሆስፒታል ተጉዟል። ወጣቱ እንግዲህ ወደ ጸበል ቦታው የሄደው ለፈውስና ለበረከት ቢሆንም እንዲህ ባልታሰበና አሳዛኝ በሆነ ሁኔታ ህይወቱ ማለፉን በቤተሰቦችና በአካባቢ ማህበረሰብ ዘንድ ከፍተኛ ድንጋጤን ፈጥሯል። ለወጣት ሙሉቀን ኃይሌ ቤተሰቦች፣ ወዳጅ ዘመዶችና ጓደኞች በሙሉ መራራ የሆነውን የሐዘን ጽዋ አብረን እንጋራለን። ፈጣሪ ለወጣቱ ነፍስ እረፍትን፣ ለቤተሰቦቹ ለወዳጆቹ ደግሞ ከሰው በላይ የሆነውን መጽናናትን ይስጥልን ይላል ገጹ። ወደ ስውሯ ያመራው የሚያመራው እንግዲህ ድህነት ለማግኘት ነው፣ ጸበል ለመጠመቅ ነው፣ ከህመሙ ሊሆን ይችላል፣ ጥያቄው እንዲመለስለት፣ ሐሳቡ እንዲሰብርለት ነበር የሄደው። ግን ደግሞ አሳዛኝ አሟሟት፣ አሳዛኝ መረጃ፣ እጅግ ልብ ሰባሪው ድርጊት የሆነው ከዚህ በኋላ ነው። እንግዲህ ምን እንላለን? እንደዚህ አይነት አሳዛኝ ነገሮችን ስናስተናግድ እንዲህ አይነት ደስ የማያሰኙ ልብን የሚሰብሩ ዜናዎችን ስንሰማ ልንጸልይ ነው የሚገባው። ምክንያቱም ሰው ለመዳን ሄዶ ለመፈወስ ሄዶ እንደዚህ አይነት ነገር ሲገጥመው እንደዚህ አይነት ነገር ሲደርስበት መመልከት ማየት ያሳዝናል። ወጣት ነው፣ ልፈወስ ብሎ ሄዶ ነው ሞት እንግዲህ የቀመሰው ማለት ነው። በምን ምክንያት የሚለው ገና
በደብረ ብርሃን ሆስፒታል ምርመራ እየተካሄደ ነው የሚገኘው። በጣም አሳዛኝ የሆነ መረጃ ነው። ከዚህ መረጃ ጋር በተያያዘ ደግሞ በሌላ ጥንክራችን እንድንመለከት የምወደው በጥንታዊቷ አትሮንስ ማርያም ገዳም በአገልግሎት ላይ ሳሉ ሰማዕትነትን ከተቀበሉ በግፍ ደማቸው ከፈሰሰ 7 ኦርቶዶክሳውያን አንዱ በጀርባ የምትመለከቱት ወጣት ነው። መጠሪያ ስሙ ዲያቆን ክንፈ ርግብ አንዳርጌ፣ ክርስትና ስሙ ክንፈ ገብርኤል። እድሜው እንግዲህ 16 ሞልቶት ወደ 17 የተሻገረ የሚገኝ ነው። በጣም ነው የሚያሳዝነው። እንግዲህ ይሄ የምትመለከቱት ገና ህፃን ነው። ዲያቆን ሮዳኖስ አበበ ነው በገጹ ላይ ያጋራው። እንደዚህ ነው እንግዲህ እስከዚህ ደረጃ ደርሰን ሀዘኑ ጥልቅ ነው። ሀዘኑ መሪር ነው። የሚያስነባ ነው። የሚያሳዝን ነው። የሚያስለቅስ ነው። በወጣትነቱ ነው ዲቁና የተቀበለው። በዲያቆንነት ጊዜ ረጅም ጊዜ ያገለገለ ነበር። በቃ ሞተ ተባለ። አትሮንስ ጥንታዊት ናት። አትሮንስ ማርያም ገዳም በቃ ሞተ የሚል ዜና ተለማመድ። ጆሮአችን ያንን ይሰማል። ጆሮአችን ያንን ያደምጣል። ያ ነው የሚያምነው። ያ ነው የሚያሳዝነው። ያ ነው ልብ የሚሰብረው። ለዚህ ኦርቶዶክሳውያን እንግዲህ ምን እንላለን? ነፍስ ይማር ነው። እንጸልይ፣ በአጠቃላይ እንጸልይ። ወደ ክቡር አቶ ሽመልስ አብዲሳ እናምራና ምስሉን ከኋላው እንደምትመለከቱት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታ አሳሳቢ ደረጃ ላይ መድረሱ ተሰማ የሚል ነው ዘገባ የወጣው። ፕሮፍ ጸጊነኝ የሚልና ዳህኒ ዱኛ ነው ምናምን የሚል ገጽ ላይ ያሉ ሁለት ሰዎች ናቸው ይሄንን ያጋሩትና ላለፉት ጥቂት ሳምንታት ከህዝብ እይታና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው አቡዳቢ በሚገኘው ከፍተኛ የሕክምና ተቋም ውስጥ የሕክምና ክትትል የተደረገላቸው ነው። ህመማቸው እጅግ አሳሳቢ፣ የመዳን እድላቸው በጣም ጠባብ እንደሆነ ሐኪሞቹ ለፕሬዝዳንቱ ቤተሰብ ነግረዋል ይላል ዘገባው። ይሄ እውነት ነው ወይንስ አይደለም የተባለው እንግዲህ ስናጣራ የመጀመሪያው በኤአይ የተሰራ ፎቶ እንደሆነ መረጃ ወጥቷል። ይሄውም ኢትዮ ቼክ ባደረገው ማጣራት እንግዲህ የተናገረውን ወይም ኢትዮ ቼክን ጥንክሮች ባቀርብላችሁ የተሻለ ነው። ኢትዮ ቼክ እንደዚህ ሲል ይናገራል። እንግዲህ ሙሉ ሐሳቡ ሳቀርብላችሁ በኢትዮ ቼክ የተላለፈው ማለት ነው ሐሰተኛ እንደሆነና ትክክል እንዳልሆነ ይናገራል። አቶ ሽመልስ አብዲሳ በአቡዳቢ ከተማ ሕክምና ላይ ያሳያሉ በሚል የተጋሩ ያሉ ምስሎች በሰው ሰራሽ አስተውሎት ኤአይ የተፈበረኩ ናቸው። ኢትዮ ቼክ ከቅርብ ጊዜያት ወዲህ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በገጠማቸው የጤና እክል ምክንያት በተባበሩት አረብ ኤሚሬትሶች አቡዳቢ ሕክምና ላይ መሆናቸውን የሚጠቁሙ መረጃዎችን በስፋት እየተጋሩ ይገኛል። ፕሬዝዳንቱ በሀገሪቱ በሚገኝ በአንድ የሕክምና ተቋም ውስጥ ተኝተው ሲታከሙ ያሳያሉ የተባሉ ምስሎች በማህበራዊ ትስስር ገጾች በስፋት የተጋሩ ነው። ኢትዮ ቼክ የክልሉን ፕሬዝዳንት አሁናዊ የጤና ሁኔታን በተመለከተ ዝርዝር መረጃ ባያገኝም በተባበሩት አረብ ኤሚሬትስ ሕክምና ላይ እንዳሉ ስማችን አይጠቀስ ካሉ የመንግስት ምንጮች ሰምተናል። ይሁንና እንደ ሳይንት አይዲ ዲቴክተር እና እንደ ኤችአይቪ ሞዴሬሽንስ ያሉ በሰው ሰራሽ አስተውሎት የተሰሩ ምስሎችን መመርመሪያ መሳሪያዎችን በመጠቀም እንዲሁም ትልቅ ምልክታዎችን በማድረግ እየተጋሩ ያሉ ምስሎችን መርምረናል። በዚህ መሰረት ፕሬዝዳንቱ አቡዳቢ በሕክምና ተቋም ውስጥ ተኝተው ሕክምና የተከታተሉ እንደሆነ ያሳያሉ በሚል የተጋሩት ምስሎች ትክክለኛ እንዳልሆኑ አረጋግጠናል። ለምሳሌ ያክል ዴሊ ፋክት እና ዳኒ ድሁኛ በተሰኙ የፌስቡክ ገጾች የተጋሩት ምስሎች በጉግል ኤአይ የተፈበረኩ እንደሆነ ማረጋገጥ ችለናል።
ፕሮፊ ጸጊ ነኝ የሚል ስም ባለ ፌስቡክ ገጽ የተጋራው ምስልም በተመሳሳይ መልኩ በሰው ሰራሽ አስተውሎት የተሰራ መሆኑን ሃይቭ ሞዴሬሽንስ ድረገጽ በመጠቀም ባደረግነው ማጣራት አረጋግጠናል። ስለሆነም እነዚህ ምስሎች ትክክለኛ ካለመሆናቸውም በተጨማሪ ይዘቶቻቸውም ለተሳሳተ መረጃ ሊያጋልጡልን ስለሚችል መሰል ምስሎችን ከማናቸውም እንዲሁም መልሰን ከማጋራታችን በፊት ተገቢውን ማጣራት እንድናደርግ እንወዳለን ሲል ኢትዮ ቼክ መረጃዎችን በማስደገፍ የተደረገው ነገር ፍጹም ሐሰተኛና ትክክል አለመሆኑን ተናግሯል ማለት ነው። ስለዚህ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ እንዲህ ሆነዋል ተብሎ የተጋራው ምስል ፍጹም ትክክለኛ አይደለም ማለት ነው። ወደ ቀጣይ መረጃዎቻችን ስናመራ ከምንመለከታቸው ጉዳዮች እንግዲህ መካከል አንድ ቪዲዮ ባጋራላችሁ ወደድኩኝና የቪዲዮ ሐሳብ በጥልቀት እንድንከታተል ወደድኩኝ። ይሄው ምንድነው እዚህ በፕሮቴስታንት ቤተ እምነትና በኦርቶዶክሳውያን አስተምህሮ ዘንድ ያለውን መልእክት ይሆናል። ተከታትለን እንመለሳለን። እንግዲህ ነገ ገብርኄር ነው። ከሱ ጋር የተገናኘ ቪዲዮም አለ። ተመልክተን እንመለሳለን። ይሄንን አስረግጬ ነው መነገር ምናልባት መልእክቴ ስለሚደርስ ማለት ነው እና እርሱለት ቆርጣችሁ ላኩለት። በወጣቱ ጄኔሬሽኑ ላይ እየቀለድክ ያለህ ወንድማችን ያንተን መራብ አይደለም እንፈልገው፣ ያንተን መጠማት አይደለም እንፈልገው፣ ያንተን የኪስን መራቆት አይደለም እንፈልገው፣ ግን ነፍሳትን እንነጥቃለን። ያ ክርስቲያኔ ግዴታችን። በቃ እግዚአብሔር አምላክም ደግሞ በኃይል እንዲያስነሳን እንፈልጋለን። አምላካችን እግዚአብሔር የልባችን መሻት አይቶ ተመልክቶ በእውነት ይርዳን። አሁንም ከዚህ የበለጠ መስራት እንፈልጋለን። ፕሮቴስታንት የሆናችሁ እህት ወንድሞቼ እባካችሁ በየአዳራሹ ያለው ጫጫታ ይሰለቻችሁ፣ በየአዳራሹ ያለው ድራማ ይሰለቻችሁ። ዘይቱንም ገዝታችሁ ቲሸርቱንም ገዝታችሁ ጨውም ገዝታችሁ ህይወታችሁ ጨው ያለባችሁ በቃ ዘይት ገዝታችሁ እድላችሁ ህይወታችሁ እንደ ዘይት እያሟለቻችሁ የተቸገራችሁ ፕሮቴስታንት የሆናችሁ እህት ወንድሞቼ በአጠቃላይ በእድሜያችሁ አትቀልዱ። ሰዎች በሚሰሩት ድራማና ትሪክ እባካችሁ ቁጭ ብላችሁ ጊዜያችሁን አታቃጥሉ። እኛ የሚያንገበግበን ትልቅ ጉዳይ አለ። ወንጌል ይዘን እናንተን የማብሸቅ ፍላጎት የለንም። ወንጌል ሁል ጊዜ ደጋግሜ ነው የምነግራችሁ፣ ሰዎችን የምናበሽቅበት ቃል አይደለም። ወንጌል ሰዎችን የምናበሽቅበት፣ ሰዎችን የምናናደድበት፣ ሰዎችን የምናበሳጭበት ቃል አይደለም። ወንጌል ማለት ሕያው የሆነው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ይህ ቃል ዘላለማዊ ነው። ይህ ቃል ዘላለማዊ ነው። ድውያንን የሚፈውስ የተራቡትን የሚያጠግብ በነፍስ የጎሰቆሉትን የሚያበለጽግ ቃል ነው። በዚህ ቃል ደግሞ የትኛውንም ፕሮቴስታንት የሆነን ጄኔሬሽን ማብሸቅም ማናደድም አንፈልግም። ፍላጎቱም የለንም፣ ዓላማችንም አይደለም። ነገር ግን ግዴታ አለብን። ክርስቶስ በመስቀል ተሰቅሎ ዋጋ የከፈለው ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ለክርስቲያኖች ብቻ ሳይሆን ለናንተም ለፕሮቴስታንት እህት ወንድሞቼ ነው። ስለዚህ ያ እንድንቀና ያደርገናል፣ ያ እንድንገበገብ ያደርገናል፣ ያ ተስፋ እንዳንቆርጥ ያደርገናል። እና ፕሮቴስታንት እህት ወንድሞቼ በቃ የሰለቻችሁ በየአዳራሹ ያለው ጫጫታ የሰለቻችሁ፣ ድራማው የሰለቻችሁ፣ ሁሌ የፈውስ ፕሮግራም፣ ሁሌ ትንቢት መጣላችሁ፣ ሁሌ የፈውስና የጸሎት መርሃ ግብር ከወንጌሉ የራቃችሁ በቃ ጫጫታው ይሰለቻችሁ። ዘይት መግዛት፣ ጨው መግዛት፣ ጨርቅ መግዛት፣ ፎጣ መግዛት፣ ቲሸርት መግዛት የሰለቻችሁ እባካችሁ ጊዜያችሁን ስጡ። ታይማችሁን ብቻ ስጡ። ኦርቶዶክስ የተቀደሰ ቤተክርስቲያን ውስጥ ማንም ድራማ መስራት አይችልም። ፈለገ አትናቴዎስ ብቻውን ተነስቶ ፕሮቴስታንት በሆኑ እህት ወንድሞቹ ላይ እንኳን ድራማ ልስራ ቢል ቅድስት ቤተክርስቲያን ራሷ ክርስቶስ ነው፣ ጉልላቷ ክርስቶስ ነው። እንደፈለገ ሊፈነጭባት አይችልም። መዋቅር አላት ቤተክርስቲያን። ቤተክርስቲያን ድራማ የሚሰራባት ቦታ አይደለም። እናንተ ጊዜያችሁን ስጡን፣ ቤተክርስቲያንን እናሳያችሁ። በቃ እናንተ ጊዜያችሁን ስጡን፣ የቤተክርስቲያንን ትምህርት እናሳያችሁ፣ እንግለጥላችሁ። እናንተ ጊዜያችሁን ስጡን፣ የምናመልከውን እውነተኛ የሆነውን የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን ክርስቶስ ኢየሱስን እናሳያችሁ። ጊዜያችሁን ብቻ ስጡን ባካችሁ። ኦርቶዶክስ የወጣት ጉባኤያችን እንደ እግዚአብሔር መልካም ፈቃድ
ከተወሰኑ ጊዜያት በኋላ አሁንም ትልቅ ስራዎችን ለመስራት ያስባል። አሁን በላይቭ ስትሪም ደረጃ መነግራችሁ አይደለም እየሰራንበት ያለ ነው። ፕሮቴስታንት እህት ወንድሞቼ እናንተ ከጎናችን እንድትሆኑ እንዳትርቁ እንፈልጋለን። እንዳያችሁት ሁለተኛው ዙር የኦርቶዶክስ የወጣት ጉባኤያችን በየአደባባዩ ስንጮህ አይደለም ያከበርነው። ሐዋሳ በሆነ ቅጥቅጥ መኪና ተጭነን ሄደን የድንግል ማርያም ልጅ ክርስቶስን እናመልካለን እያለን ስንጮህ አይደለም ይሆን። የተወደዳችሁ ውድ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ሰናይ ቆይታ ይሁንላችሁ።